ያው ነው ሳምንት ሽማግሌ ልንልክ አስበናል እና ፋሚሊ አንቺም ሁላችሁም ሬዲ እንድትሆኑና ዝግጁ እንድትሆኑ እንፈልጋለን። ሰመርተ ሰባስቦና ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለልታ እንደሆን ጨፈረና አታሞ ሲደለቁ ስማታ ዳንክራነ 15 ቀን ጊዜ ምናልባት ትንሽ ናት ለመዘጋጀት። አቤል እንግዲህ ሞር ደግሞ አቤል ማለት አሁን ላይ እየተፈጠረባችሁ ያለው ነገር ደስ ስለማይል ያው ምንም ነገር የሚጠበቅ ነገር የለም። ሽማግሌ ልኮ አንድ ላይ እንድትኖሩ ቶሎ ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለልታ እንደሆን ጨፈረና አታሞ ሲደለቁ ስማታ ዳንክራነ ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዛሬ በሚገርም አይዲያ ደስ በሚል በአሪፍ ቪዲዮ ወደ እናንተ መተንላችኋል። ቪዲዮ ምንድነው የሚለው ነገር ከአቤላ ሰላምታ በኋላ እንቀጥላለን። ሰላም እንዴት ናችሁ ቤተሰቦቻችን? እኛ ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ከወንድሜ ካብሽ ጋር የመጣሁት እንግዲህ ቤተሰቦቻችን ዛሬ የመጣንበት ምክንያት ምንድነው? ዛሬ ቀለል ያለ ደስ የሚል እንንገራቸው ወይንስ አንንገራቸው? በኋላ እንነግራችሁ እሷ ስመጣ ዛሬ ለየት ያለ ሰርፕራይዝ ነው የተዘጋጀላችሁ። ለማንኛውም ፋሚሊዎቻችን በጣም ትወዱታላችሁም ብዬ ተስፋ አለኝ። ስለዚህ ሁላችሁም ይሄንን ቪዲዮ እስከ መጨረሻው ማየት መቻል አለባችሁ። ቪዲዮውን ሳታቋርጡ ካያችሁት ብዙ አዳዲስ ነገሮችን ታያላችሁ ብዬ አስባለሁ ማለት ነው። ቤተሰቦቼ ሁላችሁም ከኛ ጋራ ሆኑ እስከ መጨረሻው እዩልን ይሄንን ቪዲዮ እና ለማንኛውም ቤተሰብ አቤላ ቤት አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ተቀላቀሉ። አቤላን እየገፋ ነው ወደ 150 ከ150 ወደ 200 እያለን ገፋ እናደርገዋለን ማለት ነው ቤተሰቦቻችን። እና ዛሬ ለየት ያለ ነገር እንደሚኖር እርግጠኛ ነኝ። ሄርሚ በጣም ትደሰታለች። እስከዛሬ የምትጠብቀው ነገር የምትፈልገው ነገር ዛሬ እስኪ ልናስተካክላት ነውና የምትሰጠንን ምላሽ ማየት እንፈልጋለንና እውነት ደስተኛ ትሆናለች ወይስ? እስኪ አቤላ ነገረኝ። ደስተኛ ትሆናለች ጥያቄው አያስፈልግም። ትሆናለች ነው በቃ ሙሉ ፐርሰንት። ምክንያቱም የምትፈልገው ነገር ነው። እሷም ብቻ አይደለችም፣ የትኛውም ሴት የሚፈልገው ነገር ነው። በእንደዚህ ነው ከዚህ በኋላ ዝግጅት ማድረግ ይጠበቅባታል ብዬ አስባለሁ። ይጠበቅባታል። እኛም ስለተዘጋጃጀን እንግዲህ ፋሚሊዎች ቀጥታ ወደ ሰርጉ ነው አሁን የምንሄደው። ከጊዜ በኋላ አንዳንድ ነገሮችን እንጨራርስ ብለን ነውና ቤተሰቦቼ በእርግጠኝነት ይመቻችኋል፣ ትወዱታላችሁ። ከዚህ በኋላ የምንሰራቸው ቪዲዮዎች በሙሉ እናንተ የሚያስደስት ነው ማለት ነው የሚሆነው ቤተሰቦቻችን። ስለዚህ የደስታ ቪዲዮ ከዛሬ ይጀምራል ከአቤላ ቤት ማለት ነውና አቤላ ቤት ስንመጣ ሄርሚ ያውም በነብር ልብስ እየመጣችላችሁ ነው ቤተሰብ። በነብር ልብስ እንዴት አምሮባት ደግሞ ሼፕ ይሆናለች። አቋም ወገብ ምናምን ይለያል ነው ብላችሁ 8 ቁጥር ባሏትና እንዴት እንዳማረባት። ያው ምን ማለት መሰላችሁ አንዳንድ ጊዜ አጠገብ ያለ ሰው ምቾት ሲኖር ሁሉ ነገር ይቀያየራልና ቆመን እንቀበላት ወይንስ? አይ አቤላ እዲዮ እንዴ መዘነጥ ማሽ አረዳ ተደዛ እንደው ተንቀባረረው ብድግ አድርጊ፣ ከፍ አድርጊ። እንዴት ነው የምትጨማለቀው? ናሽ ጌታን ትለግማለህ አደክማለህ። እንኳን ደስ አለሽ። ለምን ነው? ኦኬ ይቅርታ፣ በጣም ትልቅ ሰርፕራይዝ አለሽ ዛሬና እንኳን ደስ አለሽ። እንኳን አብሮ ደስ አለን። ግን ምንድነው? አንቺም ዛሬ ቁጭ ብለን ቪዲዮ ከሰራን በጣም ቆየ አይደል አቤል? እንዴት ነው ቦታው የመረጣችሁበት ቦታ ራሱ ደስ ሲል የምርሻው አንዳንድ ጊዜ ምን አለ መሰለሽ ጥሩ ዜናዎችን ይታው በቃ ያሳመመኝ ነው። እኔ ወንድሙ ወንድሜ ለምንድን ነው ታዲያ ህመሜ ነው ገብቷል አይደል? ሲያማት ያመኛል። እኔ መከታ አላወቀም
እንዴ ሄርሜላ ኧረ ተቃቀፉ ባለሽ ነው በቃ መባል ዝንጥ አንዳንድ ጊዜ ምን አለ መሰለሽ ምናምን ደስ ይላል። አቤል ጥሩ ዜናዎችን ስትናገር ሰው አየር ያለበት ንጹህ አየር ደስ የሚል ቦታ ላይ መሄድ የመሰለ ነገር የለም። ባይዘው አይደል አምሮብሻል። ከላይ ያየነሽ እኔም አቤል ማለት ነው። አቤል እኔ ስላለው መናገር ከብዶት ነው እንጂ ወንድሜ ነገረኝ እንጂ እኔ ሁሌም እኮ እንደተናገርኳት ነው። አይከብደኝም ለሷ በጣም ቆንጆና ውብ አምሮብሽ ምናምን ነው የመጣው። እንደውም እሷ ሼፕ ይሆናለች ምናምን ባይዘው ሼፕ ይሆናለች ምናምን በቃ ሼፕዋን አይተህ ማለት ነው እኮ አንተ ሼፕዋን አይተህ ምንድነው ልጁ የምትለው? አይደለም ሄርሚ አሁን አልፈታልኝ እኮ ወንድሜ አይደለም አቤላ ምን አለ መሰለህ ሼፕ ማየት መብት አለ እንዴ? አንተ ማን ነው መብት ያለው? እኔ ብቻ ነኝ። ስታይ አንድ ቀን አይነ ነው ማጠፋ ነገር ያለው የተፈቀረው ለኔ ብቻ ነው። ገባ አንተ እኔ የሷን ሼፕ አይቻላል አባባ አረጋ ወዴት እያመራ ነው? አቋምና ሼፕ ቆይ ወዴት እየሄደ ነው? ምን ልዩነት አለው? እንትን ሼፕ ሲሆን በእንግሊዘኛ አረ ወንድም ያውቄ ነው የምር ነይ ጌታን ቀራለ እንጂ አረ እኔ ቀራለ አረ ናይ ቆመሽ አሳየለ ሁለታችንም እንዴ አቋምሽን እኮ ነው ያልኩሽ። አብርሃም ስነ ስርዓት ነው ያዘሽ እኮ አቋምሽን እኔ እዚህ ቁጭ ብዬ ታዲያ እዚህ ጋር እንዴ ሶሽ ሞዴሎች አሁን ለምሳሌ እኛ እንደዛ ከሆነ ማታሳየን ከሆነ እኛ የሌላ ሰው የሞዴሎችን እናያለን። እሺ ስልካችንን ከተናገረ አቤላ ስራቸው ስለሆነ ነው ስለዚህ አንቺ ሞዴል አይደለሽ እንዴ? ነኝ እንዴ ከሞዴልም በላይ ምን ያንስሻል እንዴ? ለራስሽ መስጠት ቦታ ምን አይነት ነው? ቆይ አይ እንደዛ ሳይሆን ሞዴል ቀጠን ማለት አለበት፣ ቁመት ያስፈልጋል። በቃ እኮ በቂ ነው። ኧረ እባክህ እውነት አሁን በፊት ሄርሚን ካያችኋት በፊት የመጣች ሰሞን ጋይስ በጣም ወፍራም ነበረች፣ ፊቷ ወፍራም ነበር፣ ሰውነቷ ወፍራም ነበር ምናምን እና አንዳንድ ጊዜ እንዴት ነው ያኔ በጣም ከመጨናነቁ አንዳንድ ጭንቀቶች ወደ ውፍረት ያጋልጣሉና እኔን አፍቅራ በእኔ ፍቅር የተቃጠለች ጊዜ ነበርና ያኔ ትጨናነቅ ስለነበር ውፍረቷ በጣም ሃይ ሆኖ ነበርና አሁን ግን በእጇ ስላስገባችኝ ምናምን ሰውነቷ አይነገርም። ኧረ ጉዴ አላ የበሬ ነውና ያ ማለት እንዴት ነው ደግሞ አፍቅረህ ደግሞ መደበቅ ደግሞ ከባድ ነው አይደል? ቻሌንጆች ነበሩ። አንዳንድ ሰው ስትረስ ያከሰዋል፣ አንዳንድ ሰው ስትረስ እንትን ይለዋል። ከዛ በኋላ እኮ ነው ወደ ራሴ ጂም መግባት እንዳለብኝ ምናምን የተሰማኝ። ቀልጠፍ አልኩ ይገልጸዋል። በጣም ወፍራም ነበርኩ እኮ ቀልጠፍ አለች። አሁንና እንደዚህ ውብ እንድትሆን ካደረጓቸው ነገሮች አንዱ ያው ያጠገብ ያለ ሰው ምቾት ነውና አቤል ግልጽ ነው አይደለም ነው ለምን አነቃ አቤል በግልጽ ተናገራ እንዴ ነው ዛሬ ግን የመረጣችሁት ቦታ ራሱ ደስ ሲል ጌታን ረጋ ያለ ሰቀለ ቦታ ነው። ጋይስ አንዳንድ ጊዜ እንደዚህ ሪላክስ ካላደረግን ካልተዝናናን ማንኛ መተያዝናናለን አይደል? ማንም እኔ አነከኝ እዚህ ውስጥ አስገብታ አነከኝ ሊድ ነኝ ምን ነው አይ እናንተ ታምራላችሁ። እኔ ትንሽ ዞር ለበ እንዴ አይደለም እንዴ ጠራናት ሁለታችንም አይደል እንዴ የፈለግናት አንተ ንገራት አይደል ሁለታችንም ኦዬ ነረሳኸኝ አረስተሽ አይደለም ጌታን እዚህ ውስጥ እንደዚህ ስታደርገው እዚህ ውስጥ እኮ ነው የገባሁት። እዩት እስቲ ሄርሜላ። እሺ አሁን አንገብግባችሁ የጠራችሁኝ ምክንያት ምንድነው? ወደ ቁም ነገሩ ስንገባ ጋይስ አሁን ወደ ቁም ነገር እስካሁን ቀለድን ተጫወትን ምናምን እና ያንተ ሆኖ ይሄ አዎ ምንም ችግር የለውም እኮ ሁለታችንም ቢሆን መብት ያላት በኔ ነገር ላይ ብቻ ነው። በኔ ዕቃ ላይ፣ በኔ ውሃ ላይ፣ በኔ አይደል? እሺ። እና ይሄ ለማንኛውም ዛሬ መጣንበት ምክንያት ምንድነው ስልሽ በዚህ ታይም እኛም ትንሽ ነገሩን ከብዶን ነው የምናደርገው። ለምን ድንገት መሆኑ እንደሚያስደነግጥ ሻቃለውና ያሁኑ እሁድ ሳምንት ሽማግሌ ልልክ ነው ወደ አንቺ ቤት። ምናልባት ሄርሚ በጣም ይቅርታ እንድትደነግጪ ምናምን ብዬ አይደለም፣ ግን ደግሞ ያው እኛም ድንገት ሀሳቦች ስለመጡልንና ነገሮችን ለማሯሯጥ ስላሰብን ነውና ያሁኑ ሳምንት ሽማግሌ ልንልክ አስበናል። እና ፋሚሊ አንቺም ሁላችሁም ሬዲ እንድትሆኑና ዝግጁ እንድትሆኑ እንፈልጋለን። 15 ቀን ጊዜ ምናልባት ትንሽ ናት ለመዘጋጀት። አቤል እንግዲህ ሞር ደግሞ አቤል ማለት አሁን ላይ እየተፈጠረባችሁ ያለው ነገር ደስ ስለማይል ያው ምንም ነገር የሚጠበቅ ነገር የለም። ሽማግሌ ልኮ አንድ ላይ እንድትኖሩ ቶሎ አብርሃም ይምርህ ነው። ሽማግሌ ልካለው እያልከኝ ነው? መቼ
አቤል ያሁኑ እሑድ ሳምንት ነው። ያሁኑ እሑድ ሳምንት እንደዛ አስበናል። አስበከው ነው ነገር ማስጨነቅ ምናምን ነገር ብለን አይደለም። እውነት ለመናገር በዚህ 15 ቀን ውስጥ የሁሉ ነገር ማዘጋጀት ላንቺ እንደሚከብድሽ አውቃለሁ። ተው ለ15 ቀን ዝግጅቱ ግን አንተ ከልብ ነው ፍላጎት አለክ እንዴ? ፍላጎት ባይኖረኝ ነው እንዴ ቀለበት ያደረኩልሽ? ቀለበትም አድርገልኛል፣ ግን በዚህ ቅርብ እንደዚህ በቅርቡ አልመሰለኝም። የምርህን ነው እንዴ? ሄርሚ እኔ አላውቅም። ተፈልጊ ነበር እንዴ ሄርሚ? ሽምግልና እንዴት ነው የማልፈልገው? ሴት ልጅ አይደለም እንዴ? እንዴ አቤል የምሩን ነው። እኔ ወንድም እየቀለደ አይደለም። በቀደም ራሱ እኮ በቀደም ራሱ እኔ ልጅ አግኝተ ነው ሽማግሌ ላክ ስንለው ትንሽ መቆየት ፈልጋለሁ ብሎ ነበረ። ግን ደግሞ አሁን ያለው ነገር አስቦበት አስጠጉልኝና ልቀፍክሽ ልቀፍክ እና ተነሳ ለምን ትናንተኮ በጣም ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይፍቀር እንጃ እንደዚህ ቁም ነገር ታስበኛል። እንዴት ነው ታስበኛለህ? ሳይሆን እንግዲህ በዚህ ፍጥነት እንደዚህ ነገሮችን ታስባለህ ብዬ አላሰብኩም። በጣም ደስተኛ ነኝ ከምልህ በላይ። ማለት ብዙ ቻሌንጆች ነበሩብኝ ምናምን ነገርና ወይኔ አብርሃም እንዴት መጣልህ? የቁም ነገረኛ ሰው ሆኗል። ቁም ነገረኛ ሰው ታውቂያለሽ አይደል? በቃ ቀለበት አሰረ። ምንም የሚጠበቅ ነገር የለም እኮ ማለት ከባድ ነገር ነው። ባይዘው ታውቃለህ። እንደዚህ ውሳኔ ሰው ራሱ ይሆን ካልመሰለኝም ነበረ። አቤል ምን ብለህ መክረህ ሆኖ ግን አይ በቀደም አናገርኩት አንዳንድ ነገር ግን ደግሞ አቤት ሽምግልና ተላከ። አቤት ክብሩ፣ አቤት ገርማ ሞገሱ። ሽማግሌ ሲል ግን ዲብለሽ ነው ትደርሳለች ያላችሁኝ እንዴ ብለሽ ነው የምታየው ጓዳ ላይ ምናምን በጣም እንዴ ያልኩኝ። አሁን ቪዲዮዎች ራሱ እያልኩኝ ተደብቄ ከመኝታ ክፍል ሴት ልጅ እንዴ ብላ ነው የምታየው ሽማግሌ ሲል ተደብቃ በመኝታ ክፍል እኩል እኔ ቆንጆ ደስ ብሎኛል በጣም ነው ደስ ይላል። ምንም ማከርክ ግን ትደሰጪ ነው ማለት እነጋሽ ምናምን ማከራቸው ባይገርምሽ ትልልቅ ሰዎች ነው ይሄን ሽማግሌ ላይ የሚገኙት። እሺ የመሬ ነው እና በደንብ ተዘጋጅ አብርሃም ወንድማችን። ያው ምን አይነት ትልልቅ ሽማግሌ እንደሚያመጣ እናያለን አብረን። ወጪ ደግሞ ምንም ችግር የለውም እንዳያሳስብህ። እሺ ኧረ ምንም አላሳሰበኝም። ከጎንክ ነኝ። ወይኔ ጉዲ ፈላ። ሽምግልናውም ደግሞ በጣት በኩል የሚደረግ ነገር ቢሆን በዚህም እንዲህ እያልኩ እናንተና እያልኩኝ ደስ ብሎኛል በጣም እውነት። እና ደግሞ እንዴት ነው እንደዚህ ቁም ነገር ታስባለህ ምናምን እንዴት ነው ግን? ያው ሄርሚ ምን አለ መሰለሽ አሁን ይሄ ሀሳብ እንዳለ ሆኖ ያው በዚህ ታይም ትልልቅ ሰዎችን ማማከር ስላልቻልኩኝ ሽማግሌዎቹ አቤል፣ ብሩክ፣ አማኑና 4 ሽማግሌ ነው መልከው ይቀርክብኝ ነው ሽማግሌኛ እንሆናለን። አሁን አንተ ስታስበው ምን ለእናት ቤትና አባት ቤት እንዴት ሽማግሌ እነሱ ይሆናሉ? እድሜያቸው እኮ ከፍ ማለት አለበት። አስተሳሰባቸው እኮ ትልቅ ነው፣ እድሜያቸው ግን ከፍ ማለት አለበት። አቤል ግን የምታሰራኝ ግን እግዚአብሔር እኔ ከዚህ በላይ መቀጠል መስራት አልፈልግም። በቃ አልፈልግም። አልሰራም። ምን አገባኝ? ምን ነው ማሰራው? ዝም በያራኒ ዝም ምን አለ? ሽምግልናውን ነው ማሰራው? እኔ ሽምግልና አልሄድም። የምሬ ነው። እድሜን የማይፈቅድም። አረ ጋይስ አሁን ሊያጣላኝ እኮ ነው። ከማን ጋር? አቤል ግን ግፈኛ ሽማግሌ መሄድ አይችልም። ግን ምናልባት ከትልልቅ እስከ 5 ሽማግሌዎች መሀል ሊኖር ይችላል። ከኋላ ሆናለሁ ትልልቅ ሽማግሌ። እሺ ቤተሰቦቼ ጋር እኮ አልደወልኩም። ልንገራቸው። ወይኔ ጉዴ! አቤት ክብሩ! አቤት አሁን ነው ውሃ መጠጣት ያለብኝ ወይ? ቆይ እንዴ ጎንበስ በይ እንዴ። የሆነ ነገር እኔና አቤል የሆነ የምናወራው ነገር አለ። ሰርፕራይዝ የምናደርግሽ ነገር አታይ ጎንበስ በይ። ነው ሽማግሌ ማን እንደመላክ እንዳለ ጎንበስ በይ ታዲያ። ቀና አለ አንዳቲ አብራን ደግሞ እያሰብክ ነው። እኔ ሰርፕራይዝ ልሆን ነው። ሰርፕራይዝ በዝቶብኛል። ይበቃኛል። ይሄን ቀመሽ ትረስቼ ልጨርሰው። እሺ አንዴ ጎንበስ በይ አንዴ። ይሄን እሺ በቃ ችግር የለውም። አንተ ምን ሆነህ ነው? አንዴ ቆይ አንገቷ ያማታል። እውነት አንገቷ ያማታል። ኧረ ችግር የለውም። ኤርሚ ተነሽ። ምን ነው የምታረጉኝ? ኧረ አንቺ ተነሽ ኤርሚ
ተነሺ፣ አንገትሽ ያምሻል። በቃ ይበቃል። ይበቃኛል። ይበቃል። አይ ልነግርሽ የሚፈልገው ነገር አለ አቤል። ንገራታለሁ። ሰርፕራይዙ ግን ቆይ ትንሽ ይቆየኝ። አሁን ሰርፕራይዝ ችግር የለም እንግዲህ ሁለት ሰርፕራይዝ። አንተ ግን ሰርፕራይዝ ታረክሰው እንደዚህ ነው እንዴ? ደስተኛ አትሆንም እንዴ? አይደለም እኮ ልክ ነሽ እኮ ሄርሚ። ግን አቤል ንገርሽ የሆነ ነገር ልነግርሽ ፈልጋለሁ። ንገራታለሁ። አንተ አትነግራት። እውነት አንተ አባወራ አይደል? አንተ ነው ደስ አንተ ቅደም። እኔ ወንድሟ ነኝ። አንተ ደግሞ አባ አንተ ቅደም። አባ አንተ ቅደም ብላለች። ኧረ አቤል እውነት ቅደም። ችግር የለም እውነት አለች እኮ እሷም። እናንተ ነው የምትቀዳደሙት። እሺ እኔ ልቅደምና ፍላጎቴን ልናገር። ሄርሚ ዛሬ በጣም ይቅርታ ግፍ አሰሩቶኝ ነው አቤል። ምን የምን ግፍ? ምን እንዳለኝ ታውቂያለሽ? ያው እኔን ታምኚኛለሽ። አቤል ምን አለኝ? ለሄርሚያ ሽማግሌ ልልክ ነው ብልሃት እስኪ ደስታዋን እኔ አለኝ እንጂ ሽማግሌ ምናምን አስበን ምናምን ነገር ሳይሆን የአቤል ስራ ነው። ደስታዋን ማየት እንፈልጋለን ምናምን ነገር ምርህ ነው። አብርሃም ማለት አልገባኝም። ልታማክረኝ ነው ወይስ አልገባኝም? አይደለም ሄርሚ ሽማግሌ ልላክ ብያት ማለት አልገባኝም። አንድ ሐሳብን በደንብ አስረዳኝ። ለምን ደስተኛ ትሆናለች አትሆንም? እንቆይ ትላለች ወይ አትልህም? ከዛም በኋላ ደግሞ አንተም ታስብበታለህ አይነት ነገር አለኝና እኔ ደግሞ የጓደኛዬን ምክር ሰማ የለ ታዲያ ልልክ ነው ከማለት ልላክ ወይ ብለህ አይደል እንዴ ማማከር ያለብክ? እንደዛ እያማከርኩ እኮ አይደለም ሄርሚ፣ ጌታን እያማከርኩ እኮ አይደለም። ምንድን ነው ግን ደስታዋን እስኪ እንየው። እሺ አየኸው ምን ጠቀመክ? አስባለሁ ወደፊት እግዚአብሔር ቢፈቅድ። አሁን አታስብ ነበር ከዛ በፊት ነው አይደለም? ኧረ ሄርሚ እንደዛ ማለት አይደለም ጌታን። አይ ምን አለ መሰለኝ። ስለዚህ አሁን ይሄ ምንድነው ሐሳቡ? ምንድነው አሁን ሐሳቡ? አንቺ አሁን በዚህ ታይም ከኔ ጋር ብትኖሪና አብረን ብንጋባ ሽማግሌ ብልክ ደስተኛ እንደምትሆኝና ለኔ ያለሽን ፍቅር ለኔ ያለሽን ቦታ አየንብሽ አሳየሽን ማለት ነው። በዚህ መንገድ ነው እንደዛ እንትን የምትለኝ? እንዴት ምን አለ መሰለሽ እኔ ላይ ምን አይነት ስሜት እንደሚፈጥርብኝ አታውቅም ማለት አሁን ይሄን ነገር ብለኸኝ እንደዚህ አይነት ነገር ማለት አለብህ? እንደዛ እኮ ዞሮ ፕራንክ ነው ማለት ነው አይደል? አሬ ምንም ፕራንክ የሚባለው ነገር አላውቅም። ምን ሐሳቡ ነው በቃ ይሄ እውነት ወደፊት የምታስቢያቸው ነገሮች አሉ። አሁን ወደፊት እንዲሰነግራት እንዴት ነው ደስተኛ የምትሆነው የሚለው ነገር ነው። በቃ እሺ ልሂድ በቃ ልሂድ በቃ ነሽ ሐሳባችን እየነገርንሽ የወደፊት እቅዳችን ሳይሆን አብርሃም እንደዚህ እቅዳችን ነው አይደል? እሺ ይሄ ሐሳብ የማን ይመስልሻል? የኔ ነው ግን ሄድኒ አንተ ነህ ተንኮል የምታስበው። አንተ አስቆ ነው እኔ እህቴ ነች እኮ ወስደው ነው። እሺ አንተ ሚስት ኖርማል ነው። አቤል ግን ስነ ስርዓት ይኖር። እሺ ምን አታረሳሳኝ በቃ አሁን በስትክክል ተናገር። ማን ነው የሚያስበው? አንተ እኔ? አዎ እንዴ ተንኮለኛ እኔ ሄርሚ? አዎ ግን ያሰበው የሚያቀደው እሱ አንተ ላይ እኩል ነው ያሰብነው። እስቲ ምን አይነት ወንድሜ እንደዚህ አይነት ነገር አያስብም። ምክንያቱም ተስፋ አድርጋ ኤክስፔክት አድርጋ ትጎዳለች ብሎ ያስባል። ሊተባበር ይችላል። ላንቺ አላስብም። ላንቺ አንተ አይ በቃ ችግር የለውም። በእውነት ግን ለወደፊትሽ ያስባል። የምሬው አስበንበት። አዎ በጣም ነው የሚያስበው። ግን ደስታሽን አይተነዋል። የሚገራርም ሽማግሌ አሳዘነኝ። በቃ እንደዚህ ግን ማድረግ አልነበረብህም። የምሬን ነው። ሁለተኛ እንደዚህ አይነት ቀልድ እንዳትቀልድ። ለምን መሰለህ? ነገ እንኳን በቁም ነገር ብታወራኝ ቀና በል እንዴ አብርሃም አጉርፈ አንተ ስነ ስርዓት ስማኝ። በቃ በጥቁር አይን እያየኸው ነው እኮ። እስኪ አንዴ አጉርፈ እንዴ አጉርፈስ ነው። ስማ የምሬን ነው እኮ እየተቆጣሽኝ እኮ ነው። አዎ ሰማኛ አዳምጠኝ። አሁን እየተቆጣሁህ አይደለም የኔ ቆንጆ። ሁለተኛ አሁን እዚህ ውስጥ ገብቼ እንደዚህ ምን ከማረግክ ምን ገብቼ አይደለም እዚህ ውስጥ ገብቼ እንዴ አይደለም እናቶች ድሮ ታፋቸው የኔ ቆንጆ ችግር የለም ነው ግን አብርሃም ተው። ኧረ እውነት ተው። እዚህ ጋር ነው ያለችው። ምን ቤት ነው አንተ? እዚህ እኔ ስለማውቃት ነው እህቴ። እዚህ ጋር ነው ያለችው። አንተ ቤት ነው ቁጭ ነው ወይስ አንተ ብለህ ማየት ነው? ምኑ? ኧረ አብርሃም ደግሞ ይሄ እንግዲህ ጌታ ይቅር ይበል። አሜን። ስማኝ ነው ያልኩህ። እንደዚህ ገብቼ መለዥግሻለሁ የሚባለው ነገር ተመለዥጋታለሽ የሚባለውን ነገር እናቴ ድሮ ስለምትለኝ ነው። ኧረ ችግር የለም ምግቡ
ኖር ይምጣብኝ ብዬ ነው መቀበላችሁ። ኤኒዌይስ እሺ፣ ግን ሁለተኛ እንዳይለመድክ እንደዚህ አይነት ነገር እንዴ። አንቺም ሁለተኛ እዚህ ውስጥ ገብቼ የሚለው ቃል ብታወጪ ካፍሽ ትጣይኛለሽ። እንዴ አብርሃም ምኑን ከምን ነው የምታገናኘው? አዎ እሺ ይሁንልክ። ለማንኛውም በጣም ቅርር እያልከብኝ ነው ታውቃለህ። ታይም የለኝም። ቶሎ የምታወሩት ነገር ካላችሁ አውሩና እንዴት። በጣም ነው የሚያስጠላው። በጣም ነው የምትሉት። እሺ አሁን የኔን ተስፋ ሰምተህ ምንድነው የምትጠቀመው? ምን አለ መሰለሽ በህይወትሽ ሁልጊዜ የብዙ ደስታዎች መንስኤ መሆን መቻል አለብሽ እኮ። አድርገው አነቀህ እኮ ያራዳለች። አድርገው አውጣው ነው አንቆይ ምናምን እኮ አይደለም። እመልክ አሁን ጊዜው አይደለም ስለምትለኝ ከዚህ በፊት ለሁሉም ጊዜ ያለው ይባላል። አሁን እኮ ጠይቄህ አላውቅም፣ ግን ከዚህ በፊት በጊዜው አደርግልሻለሁ ምናምን ነገር ስላልከኝ በቂ ነው። እግዚአብሔር ይመስገን አሁን ያለውበት ሁኔታ ገባ። አዎ ግን ደግሞ አሁንም ያንተ ሀሳብ ከሆነ እኔ አብሮ ለመኖር ምንም ወደ ኋላ የምለው ነገር የለም። ምክንያቱም የምጠብቀው አንተን ብቻ ነው። እንደዚህ ስልህ ደግሞ መሄጃ የላትም ብለህ እንዳታስብ። ብቻዬን ረጅም ጊዜ ኖሬያለሁ፣ ግን አብረን ብንኖር ይሻለናል ብዬ ነው። ወንዶች እኮ እንደዚህ እዚህ ፊት ጥምትሩት ነገር አለ አይደል? ኧረ እኔ እንደዚህ አይነት ባህሪ የለኝም፣ ግን ብዙ ጊዜ ረጋ ያለ ነገር ጥሩ ነው ብዬ በህይወቴ ስለማመን ለዛ ነው። ይሄ ትልቅ ሰው ንግግር ነው። ረጋ ማለት ጥሩ ነውና ይገባኛል። በህይወት ረጋ ብለህ ያተረፍካቸው ነገሮች አሉ? ረጋ ብዬ ካተረፍኳቸው ነገሮች መካከል አንዱ አንቺ ነሽ። በህይወቴ አንቺን ረጋ ብዬ ነው ያተረፍኩሽ። በስማ ስለሚቻል ወንድም ባትሆን ይቆጨኝ ነበር። የኔ ባል ባትሆን ይቆጨኝ ነበር። እና ምን ልትፈልጊ ነበር መሰለሽ? ሌላው በህይወቴ ካተረፍኳቸው ነገሮች አንዱ አንቺ ነሽ። ሌላው ከዚህም በኋላ አሁን ስለኔ እያወራን ነው እንጂ በህይወት ያተረፍከው ነገር አንደኛው ልጅህ ነው አይደል? ከዚህ በፊት ብዙ ጊዜ ስለምትለኝ ነው። አዎ ከዚህ በፊት በጣም በህይወት ያተረፍኩት ነገር አንዱ ልጄ ነው። ልጄ መከታዬ፣ ልጄ ትርፌ ይላል። አሁን እኮ ስለ ልጅ አይደለም እያወራን ያለነው እኮ። እሺ አንቺም ልጅም ያተረፍኳቸው ነገሮች ናቸው። ግን ሌላው ሄርሚ ምን አለ መሰለሽ፣ አሁን እኔ ስላንቺ ሳወራ ብዙ ጊዜ አቤል የሚያውቃልና ወዲያው መናገር ስለሚያቅተኝ እንበይ ነው የሚመጣው። ሶፍት አለ እየቀለድክብኝ ነው እንዴ አንተ? እንዴት አቤል ሶፍት አለ? ስሜት ተናገር። ስሜት እያለመጣ ነው። አቤል ቢያባብለኝ ደግሞ ሞር በቃ አለቅሳለሁ። አቤል አባብለኝ አንዴ አባብለኝና ትንሽ ላልቅስ። እኔ አንተ በቀለዳ አሁን ቁም ነገር እያወራ መስሎኝ እኔ ሰፍ ማለት ነው። ለሽ አልፈልግም። አልፈልግም። አንዴ ብቻ ልሳለሽ ብዮ እራት እንጋብዛሽ እንሂድ። አትፍታን እራት አንተ ምን ቤት ነና ነው የምትጋብዘው? ወይኔ አቤል እኔ ካሁን በኋላ አቸኩል እኮ ነው ያልኩህ። ምን ሌላ ጊዜም በላይ እንደ ለሶስት ሆነ ነው አይደል? አብርሃም እራት ጋብዛት ነው የሚባል። ለምን ሌላ ጊዜ አንተ እራት ይቸኩላል። በቃ ይከብደናል ካንተ ጋር መዋልን። እንዴት ከኤርሚ ጋር መሄድም መግባትም መውጣትም በቃ ኧረ ግማ ምሳ መብላት ትችል ነበር እኮ እራት ምን ያስብላል? አትቸኩል። አሁንም አቤል በቃ እኔ አሁን አናደድከኝ እህትዬ። ወይ አንቺን ደስታ ያስደስተኛል። እሺ ለማንኛውም ይመቻችሁ። አቤል ማለት ነው ጌታ በትንሽ ነገር ነው ማናደደው ታውቂያለሽ። በጠናነት የምቀልዳቸው ቀልዶች በጣም ይናደዳል። ለማንኛውም አውቄ ነው። እሺ ፋሚሊዎች ከአቤል ጋር ያው የምንቀልዳቸው ነገሮች ምናምን ራስ በራስ እንተዋወቃለንና በሌላ ነገር እንዳትወስዱት። ያም ሆነ ቆንጆ ታይም ያዛለም ነው። ሄርሚም ዛሬ በቃ ጮቤ ረግጣ ነበር። ግን ደግሞ ሁለተኛ ግን አላሰብኩትም ታውቃለህ። አንደኛ አቤል መኖሩ ቁም ነገር እንዲሆን አይነት ስሜት ተሰማኝ። ገባ እኔ ብቻዬን ሞራታምኝም ይሄን ሰሞን ፕራንክ የተደረገን ስለሆነ ምናምን እየቀለድክብኝ ይመስለኝ ነበር። ጌታም በይ እውነት ነገሩን አቤል ነው ቁም ነገር እንዲሆን ያደረገኝ።
አምኜ ነበር እኮ ወንድሜ ላለክ አቤት በቃ አላለኝ። አሁን እኮ አብረን እራት ምን በላ ችግር አልነበረውም። ልጁን አስቀይመህ ሄድክ። በቃ ይመጣል ትገደውልታለህ፣ ችግር የለውም። እሺ ለማንኛውም ፋሚሊዎቻችን ይሄንን ቪዲዮ እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ዛሬ ከእናንተ ጋር የነበረን ቆይታ ይሄንን ይመስል ነበር። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በቀጣይ በቆንጆ ሽምግልና ፕሮግራም ማለት በቆንጆ ቪዲዮ በቆንጆ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ።